እሷ ላይ እንድትደርባት ፈልጋ ይሁን ሀሳቧ ደስ አይልም። በቃ የተወለደው የተባረከ ይሁን እናት አባት የሚያከብር እና አንተ አብርሃም ወስላታ ማለት ነው። አያደል ይሄንን የሩታ ወንድም ሌላ ወንድም ስታመጡ ነበር ከዚህ በፊት። ስለዚህ ይሄ ቁጭ ብለው እናቱን ስትመርቅ፣ ሲቀጥል ደግሞ የተወለደው የተባረከ ይሁን እናት አባት የሚያከብር እያለች እንግዲህ እየመረቀቻቸው ነበረ ማለት ነው። ቀጥሎ ደግሞ አብርሃም ምን ይላል? እኔን ጨጓራዬ ከተቃጠለ የአንቺም ጨጓራ መቃጠል የለበትም። ቀጥሎ ደግሞ እኔ ውሃ ደፍታ አባራኛለች። የትኛው ወንድ ነው ውሃ ደፍታ ካባረረችው ሴት ጋር የሚኖረው? አንተ ሳይደረግከው ነገር እሷስ ውሃ ደፋችበት እንበል። አንተ በአደባባይ ከሴት ጋር አሻሺ ገዳሚ ያልከውንስ የፈጣሪ ያለ ሰው የራሱ ስተት አይታየውም እንዴ? ስተትህንስ ከሴት ጋር አሻሺ ገዳሚ ስትል የነበረውንስ ሳመኝ ስትል ስትሳሳም ስትላላስ የነበረውንስ እሱስ ውሃ መድፋት ይቀላል ወይስ ከሴት ጋር መላላጥ ይቀላል? እስኪ ፈጣሪህን አትፈራም እንዲ አንተ ልጅ? የፈጣሪ ያለህ እንደው ያንተን ሰገር እኔ አላቀለም። ለማንኛውም ይህንን አክል ህዝብ የሚያናድደው ከሆነ ገና እናድዳቸዋለሁ አለ ማለት ነው። የመጨጓራ ማንም የሚናደድልህ የለም አባቴ። አንተ ከፈለክ የዝሙት እንትን ፋብሪካ መክፈት ትችላለህ ማለት ነው። አለቀ። እማራለሁ ያለ ይማራል፣ እቃወማለሁ ያለ ይቃወማል ማለት ነው። ይሄ ነው፣ ሌላ ነገር የለውም። ሰላም ሰላም ቤተሰብ እንዲህ ናችሁ? ላይ ደህና ናችሁ? ላይክ ሸር ሰብስክራይብ እያደርጋችሁ እስከ መጨረሻ ተከታተሉኝ። እውነት ለመናገር የሩታዬ ቤተሰብ አሁን ላይ ቆፍጠን ብለው በቃ ጀነን ብለው የሚኖሩ ሰዎች ናቸው ማለት ነው። ከድራማ ላይ ውጪ ሆነዋል። ራሳቸው ሰብስበው ራሳቸው ሰትረው እንግዲህ ጸሎት እያደረጉ ማለት ዱዓ እየመረቁ ነው የሚባለው። አዎ እየመረቁ ነበረ ለወንድማቸውም ማለት ነው። እኔ እውነት ለመናገር ትክክለኛ ወንድሟ የሩታ እስከሚመጣ ድረስ ጨንቆኝ ነበረ። ያኛው እነዛ እነ ኖቤልም ደግሞ እኔ ችግር የለብኝ ወንድም ብዬ ነው የሚይዛችሁ እንደነችና ልክ ካስገባችሁ ልካቸው ከነገራችኋቸው፣ ቀጥሎ ደግሞ መድፋት ከቻላቸው የምትደፏቸው ከሆነ እኔ ወንድም ናችሁ ብዬ ነው የምወስዳችሁ። እንዴ ባዳ አላደርጋችሁም። የምሬ ነው የምላችሁ። እንዴ ነችና ማን ልክ ያስገባቸው ልክ የሚያስገባቸው ይኸው እንዴት እንደሚስቅ አብርሃም እንዴት እንደ በቃ ንግግሩ ሁሉ ለዛ የሌለው። አንተ ምን ሆነህ ነው? የፈጣሪ ያለ እንዴ ሰው አይለወጥም እንዴ? ከዚህ በፊት የሌለብህን ባህሪ አምጥተህ ዛሬ ላይ እንደው ንግግርህ እንዴት እንደሚያስጠላ። አንተ ያደረግከውን ነገር ትተህ አሁን ላይ እሷ ውሃ ደፍታብኝ፣ ለዛውም ቤቷ ሄጄ፣ ለዛውም እንደዚህ ብዬ። አንተ እኮ ከነ ልጅ አሳቅፈ እኮ አሻሼ ገዳሜ ስትል ነበረ እኮ ከሴት ጋር። የትኛዋ ሴት ናት እሺ ይህንን አምና የምትቀበለው? ወይኔ እሺ ሩታ የውስጧ ስላልተናገረች የውስጧ አውጥታ ዝርግፍ አድርጋ ብትናገርስ ምን ሊውጥህ ነበረ? የትማ እኔ ስላልተናገርኩ ነው አለ ማለት ነው። አንተ ብትናገርም እኔ ከዛች ከሜዳ አህያ ጋር ተላልጫለሁ፣ እንደዚህ አድርጋለሁ፣ ይሄ ስላደረግኩ ይሁን ወይ የተቀየመችኝ ይሄን ነው ያደረግኩኝ፣ ይሄን የሚያስቀይማት ከሆነ ይላል ሰው። እሱ ግን ምንም እንዳላጠፋ ሰው እኔ ስላልተናገርኩ ነው። እውነት ግን ነው እውነት ግን ነው። ኧረ ፈጣሪ ያንተ ነገርን ያላቅልህም። ሆዲ ፍጀው ደሊፍጀው ምንድነው ደሊፍጂ ነው ምንድነው ይላል ስልጤ ማለት ነው። ባጃህ ግባ አንተ ልጅ። እኔ ከአንተ ጋር ምንም አይነት እንትን የለኝም እውነት ለመናገር ማለት ነው። የሜዳ አህያህን ይዘህ ተንዘላዘል። እንግዲህ ቡዜም እዚህ ቤት አለች ተብዬ ነው የመጣሁኝ ብላ ያው ቤት የለችም ተባለ። ሽንት ቤትስ ቀብሯት ይሁን የት ታውቂያለሽ? አልጋ ስርስ መቀበር ተጀምሮ የለም እንዴ? እዛው መቃብሯ ይሁን የሚቀብራት ነገር ይምጣባት። እውነት ለመናገር እሺ የሰው ልጅ እኔ እንደዚህ አይነት መጥፎ ነገር ተመኝቼ አላውቅም፣ ግን ይስጣት። ምክንያቱም የሆነ ሴት እኮ የፈለገ ድራማ ብትሰራ እንደዛ ቆሻሻ ተግባር አትሰራም። ሌላ ደግሞ እኔ ድራማም እየመሰለኝ አይደለም አሁን ላይ እንዴት እንደምታስጠሉ ንግግራችሁ ሁሉ ለዛ የሌለው እና ሩታዬ እናት ምርቃትሽን ለሁላችንም ይደርሰን፣ አሚን ብለናል። በቃ እንደዚህ አይነት ተከብራችሁ መኖር ይሻላል። ይሄ ከድራማ ዓለም እንኳንም ወጣችሁ። እኔ ከዛ በፊት ድራማ ላይ ሲሳተፉ እንዴት እንደምናደድ እኔ ነኝ የማውቀው ነበረ እውነት ለመናገር ማለት ነው። አሁን ላይ ግን ይኸው ከወንድማቸው ጋር ዘና ፈታ ዝንጥ እያሉ ይገኛሉ ማለት ነው። ይሄ ነው የሚያምርባችሁ። የትኛውም እናት አባት የሚያምርበት ቁጭ ብሎ ሲመርቅ ነው። ሰላም ሁኑልኝ ውድ ቤተሰቦች በያላችሁበት።